والصلاة والسلام على رسول الله ተመልሰናል እና አላህ Subhanahu Wa Ta'ala አሳረኛው ቀን ዓለምን ዳር እስተዳር በአሳር በመከራ የምትንጥና የምታስጨንቀው ቀን እንደምትመጣ እየነገረን እያለ ነው። وجوه يومئذ عاملة በዛ ቀን ሰዎች ፊት በስራ የባተሉ ይሆናሉ፣ ስራ ይበዛባቸዋል ይላል እና ሰነፍ የለም። የዛ ቀን ሁሉም ነገር ውጣ ወረድ ጎንበስ ቀና ማለት ይበዛል። ናሲባ ለፊዎች ናቸው፣ ይደክማሉ፣ ብዙ የቤት ስራዎች ተረባርበው ያጋጥሟቸዋል ማለት ነው። إذ الأغلال في أعناقهم والسلاسل يسحبون ይላል። በተለይ የጀሃነም ሰዎች ባንገታቸው ላይ የእሳት ሰንሰለት ይጠለፍባቸዋል፣ ወደ ጀሃነም ይወረወራሉ። ጀሃነም እንደ ባህር ተኝታ ትጠብቃቸዋለች፣ በእሳቱ ላይ ይጎተታሉ በመላእክት ኃይል ይላል። እንደገና ወደ ዘመሐሪር ወደ በረዶ ባህር ደግሞ ይወሰዳሉ። ከዛም እንደገና ሌሎቹ ደግሞ በሂሳብ ኬላ ይታገታሉ። እንደገና ሚዛን ይቀርባል፣ ሲራጥ ይደቀናል። እነዚህ ነገሮች አንዱን ተወጣው ስትል ሌላው እየተቀበለ ያዋክባል ማለት ነው። ተስላ ናረን ሐሚያ ከዛም በላይ አይፍረድና አንድ የተጋመ መብረጃ የሌለው ሲኦል ውስጥ መማገድም ይኖራል ለፈረደበት ማለት ነው። ቱስቃ ሚን አይኒን አንያ እዛ የጀሃነም ውስጥ ከገቡ በኋላ ደግሞ ቃጠሎው ሲለቀቅባቸው የውሃ ጥም ደግሞ የበለጠ ይለቀቅባቸዋል። ሱብሃንአላህ። ጀሃነም እንግዲህ በጣም የመጨረሻ ታይቶ የማይታወቅ ሰቆቃ የተሞላበት ሀገር ነው። ግን እዛ በሚገቡ ጊዜ ራብና ጥማቱ ደግሞ እሳቱን የሚያስረሳ ያህል ሆኖ ነው የሚመጣላቸው ይላል። እና በዛ ጥማት በሚጠመዱ ጊዜ አረ የሚጠጣ ይሰጠን እያሉ ይንጫጫሉ። በሚጮሁ ጊዜ ስጧቸው ፈሳሽ ነገር ተብሎ ይታዘዝላቸዋል። ያ ፈሳሽ በሚመጣ ጊዜ የመጨረሻ ፈልቶ መጨረሻ ደረጃ የደረሰ ፈሳሽ ነው እንደሚጎነጩት ማለት ነው። ያንን በሚጎነጩ ጊዜ በአጠቃላይ ሆዲቃቸውን በአንድ ጊዜ በቅጽበት ብጥስጥስ አድርጎ በፈጋራቸው የሚያወርድ ይሆናል ማለት ነው። ለይሰ ለሁም ጧዓሙን ኢላ ሚን ضሪዕ እንደገና ራብ ይሰደድባቸዋል። የሚበላ ነገር ይሰጠን ብለው በሚጮሁበት ጊዜ ضሪዕ እንጂ ሌላ አይፈቀድም ለጀሃነም ሰው። ضሪዕ ስጧቸው ተብሎ ይፈቀዳል። ضሪዕ የሚባለው በሌላ በኩል ዘቁም የሚለው ነው ማለት ነው። በጀሃነም ውስጥ የሚበቅል መርዛማ ተክል ነው እና እሳት ጸረ እንጨት ነው እንደምታውቁት። እንጨት ታገኘ እሳት እርጥቡንም ሆነ ደረቁን ወዳውኑ አመድ ነው የሚያደርገው። ግን ቁድረቱላህ Subhanahu Wa Ta'ala የጀሃነም እሳት እንደረግረግ እንደጨፌ ሆኖለት እዛው በቅሎ የሚያዲግ አብቦ የሚያፈራ ዛፍ አለ፣ ዘቁም የሚባል ወይም ضሪዕ የሚባል ዛፍ ማለት ነው። እና እሾካም ነው በጣም ሽታው ደግሞ ባጠገቡ አያሳልፍም፣ ግማታም ነው። ሲበሉት ደግሞ የመጨረሻ የሚመር ነገር ነው። ይህ አይነት አስከፊ የሆነ ነገር ነው የሚሰጣቸው በቀለብነት ይላል ማለት ነው። እና ራቡ ከሁሉም በላይ ስለሆነ ይሄ ነገር በጣም ቀፋፊ ከመሆኑም ጋራ ይበሉታል፣ ራቡ ያስገድዳቸውና ማለት ነው። ላ ዩስሚኑ ወላ ይግኒ ሚን ጁዕ ግን ምግብ በሚበላ ጊዜ እንደሚታወቀው አንደኛ በጊዜው የሚሰማህን ራብ ስለት ለማብረር ነው። ሁለተኛ ደግሞ ሰውነትህን ለማዳበርና ጤንነትህን ለመጠበቅ ይጠቅመኛል ብለህ ነው። ይሄ የጀሃነም ምግብ ግን ሁለቱም የለም። ራብም አያስወግድም፣ የበላኸውን ያህል ብትበላ እየባሰብህ ነው የሚሄደው ማለት ነው። እንደገና ሰውነትህንም አያወፍርም አያዳብርም፣ ብቻ ብላኝ እያለ ያስበላዋል ዝም ብሎ ማለት ነው። እና የዚህ አይነት እንግዲህ ምስቅልቅል የተሞላበት ቀን ነውና ይሄ ቂያማ አልጋሺያ የሚባለው እለት ይሄን ቀን ንገራቸውና አስታውሳቸው፣ ለዚህ ችግር ሰለባ እንዳይሆኑ ያላወቁ የወቁና ይጠንቀቁ ይላል አላህ Subhanahu Wa Ta'ala። ወውጁህ የውመኢዚ ናኢማ እነዚህ አንዱ ክፍል ሲሆኑ ሌሎች ደግሞ ፊቶች አሉ። ሌሎች ፊቶች አላህ የወደዳቸውና የመረቃቸው ናቸው። ናኢማ ገና ስታያቸው በፊታቸው ላይ ኑር ይታይባቸዋል። ፊታቸው ያበቡና የደመቁ የሸበረቁ ናቸው ማለት ነው። ለምን ሙእሚኖች ሷሊሖች ስለነበሩ ገና ሲመጡ ፊታቸው ላይ ጸጋቸው ይነበባል ማለት ነው። ነድረተ ነዒም እንዳለው ሱረቱል ሙጠፊፊን ላይ ሰው ኑሮውን ይመስላል። ጥሩ ኑሮ ውስጥ የሚኖር ሰው ገና ስታዩ ያስታውቃል ባለ ጸጋ መሆኑ፣ ፊቱ ራሱ ኑሩ ይፈልቃል ማለት ነው።
የዛ አይነት እድለኞችም አሉ በዛ ቀን ይላል። ይሳኢሃ ራዲያ በዱንያ ላይ ያሉ ሲሰሩት የነበረውን ስራቸውን የሚወዱ ማለት በስራ ውጤታቸው የረኩ ማለት ነው። በዱንያ ላይ ያለ 70-80 ዓመት ሳያቋርጥ ይሰግድ ነበረ። በየአመቱ እየራበው እየጠማው ይጦም ነበረ። ተገንዘቡ ደግሞ ሳይሰስት አላህ ያስጀበበትን ዘካውን ይሰጥ ነበረ። ሐጅ ያረግ ነበረ። ሌላም ቢረል ዋሊደይን ሐቀል ጀዋር ሁሉን ነገር ያደርግ ነበር ደከመኝ ሰለቸኝ ሳይል። የዛ ሁሉ የኸይር ስራ ውጤት ተፍረምርሞ ጀነት ውስጥ ሲያገኘው በዛ ይረካል ይደሰታል። ምን እንኳን የሰራሁኝ ምን ነው የዛ ጊዜ የበለጠ ብጨምርበት ኑሮ ነው የሚለው እንጂ ያን ሁሉ ያወጣውንና የደከመለትን ነገር ለምን ለፋሁኝ የታለ ውጤቱ የሚል አይደለም። በሰራው ስራ በጣም ተደሳችና የሚረካ ሆኖ ይመጣል ማለት ነው። ሊሳኢሃ ራዲያ ማንኛውም የዚህ አይነት እድል ያላት ነፍስ በሰራችው ስራ የረካችና የተደሰተች ትሆናለች በዛ ቀን ይላል ማለት ነው። ፊ ጀነቲን ዓሊያ በዚህ ሁኔታ የሚቀርቡት ታዲያ አገራቸው የት ይሆናል? በከፍተኛው ጀነት ጀነተል ፊርደውስ ነው መንደራቸው ነው የሚለው። እና ጀነተን ዓሊያ ማለት እንግዲህ ጀነት በደረጃዋም በቦታዋም የበላይ ናት። ጀሃነም የውርደት ሀገር ስለሆነች በቦታውም በደረጃዋም ዝቅተኛ ቦታ ነው፣ አዘቅት ውስጥ ነው ያለችው። እና እነዚህ እንግዲህ ታህተ አርሽ ረህማን ታርሽ ስር ነው ጀነተ ነዒም ያለውና እዛ ከፍተኛ ክብርና ማዕረግ በተሞላበት ቦታ ላይ ይሰየማሉ የኔ ወዳጆች ይላል አላህ Subhanahu Wa Ta'ala። ላ ተስመዑ ፊሃ ላግያ እዛ ቦታ ላይ እንግዲህ ተታጩና ተታደሉ ሌላ ይቅርና ላግያ እንኳን አይሰሙም ይላል። ላግያ ማለት ውድቅ የሆነ ማላ ያኒ ፉዱል የሆነ ቃል አይሰሙም። እንግዲህ በዱንያ ላይ አንድ ሰው ሀብታም ባለጸጋ ባለስልጣን ጤናማ ባለወገን ሁሉ ነገር ተሟልቶለት አንቱ የተባለ ሰው ካለ ይሄ ሰው ችግር የለበትም ማለት አትችልም። የፈለገው ያህል ቢሟላለት በአካባቢ ምቀኞች አያጣም አይደለም እንዴ? ስለዚህ ሲወጣ ሲገባ የጎርጥ የሚያየው ሰው ያገኛል ማለት ነው። የሚያማው ሰው ያጣል። ፈለገው ንጉስ ቢሆን ፈለገው ታላቅ ቢሆን እሱን በመጥፎ የሚያይና ምንትን ይላል። ያን ነገር ነገረኞች ደግሞ ያርፉም እገሌ እንዳለህ እገሌ እንዳደረገ እንጎደድ ባው ደግሞ አንተ ያቃጥለዋል እየሄደ ማለት ነው። ያን ጊዜ በሰማ ቁጥር ይሳቀቃል ይሄ ሰውዬ። ይሄ እንደ አይነት ጥላት ሁሉ ጊዜ እኔ እድል እንዳው የማይወድ ይሄ ሰውዬ እያለ እኔ ምን ደስታለኝ ይላል። ትጠላለህ ኑሮህን። ይሄ ሰውዬ እያለ ምንም ነገር ቢሟላ ይሄ ሰውዬ እንደው ህይወቴን እኮ ጀሂም አደረገው አይልም ሰው። አንዳንድ ጊዜ እንደማ ይፍረድና በተሰቡ ውስጥ ይኖራል። ልጅህ ዱርዬ ይሆናል፣ ሚስትህ ሸይጣን ትሆናለች። እንዴት ነው ደስታ የሚመጣልህ? እና የዛ ጊዜ ሲወጣ ሲገባ ያው የሚሰማው የሚያየው ነገር ሁሉ ያሳቅቀዋል ማለት ነው። ላግያ ትርፍ የሆነ አላስፈላጊ አሉባልታ ቃል በቀልድ እንኳን መልክ ጎንተል የሚያረግ ሰው ሰላም አይሰጥም አይደለም እንዴ? ስለዚህ የዛ ነገር እንኳን የለም ነው የሚለው። እንኳን የወጣለት አስቀያሚ ነገር ይቅርና በህሚየት ደረጃ በመቀኛ ደረጃ የጎረጥ የሚያይና አንተን የሚጠላህ ነገር ብትፈልግም አታገኝም ጀነት ውስጥ። ሁሉ ነገር የተስተካከለ ነው። ኢላ ቂለን ሰላመን ሰላማ ይልሃል። ሁለገቡ አንተን የሚያከብር አንተን የሚያፈቅር ምን አይነት እድለኛ ነህ ሰላም ላንተ ይሁንልህ እንኳን ደስ ያለህ የሚል መግለጫ ነው። ከመላእክቱም ተውልዳኑም ተሁረል ዒኑም ተጎረቤትህም ሁሉም ፍቅርና ደስታ ነው የሚሰጥህ እንጂ አንድ ቅር የሚያሳይ ነገር ፊቱን ጨፍገግ የሚያረግ ነገር ወይም ጆሮ የሚሻክር ቃል አትሰማም። ይህ አይነት ሀገር ነው ለወዳጆቼ ያዘጋጀሁት ይላል አላህ Subhanahu Wa Ta'ala። ትርፍ ቃል አላስፈላጊ ቃል እንኳን የማይሰማበት ቦታ ነው። ፊሃ አይኑን ጃሪያ በዛይ ታላቅ ሀገር ውስጥ ደግሞ ሁል ጊዜ ያለ ማቋረጥ የሚጎርፉ ምንጮችም አሉ ይላል። እና ምንጮቹ የመጠጥ አይነት ሱረቱ መሐመድ በዝርዝር ያስቀመጣቸው እና የወተት ወንዝ አለ፣ በወንዝ ነው የሚጎርፈው። የማር ወንዝ አለ፣ የማር ወለላ፣ የኸምር ወንዝ አለ፣ የንጹህ ወንዝ አለ። ያ ሁሉ በህንጻና በአትክልት ስር ይሰራጫል በፈለክበት አቅጣጫ። የዛ አይነት ጸጋ የተሞላበት ቦታ ላይ ነው መመድባቸው ይላል ማለት ነው። ፊሃ ሱሩሩም መርፉዓ ከፍ ያሉ ደግሞ አልጋዎችም አሉ ይላል። እና ሸቀጡን እያስተዋወቀ ነው አላህ ለወዳጆቹ ምን እንደደገሰላቸው ማለት ነው። እና አልጋዎቻቸው ታይቶ የማይታወቁ በጣም የጓኑና የናሩ ናቸው ይላል። እና አልጋህ ራሱ ጋራ ተራራ ይመስላል ስታየው ዙፋንህ ማለት ነው።
እንደ ፀሐይ ይበራል ዙሪያውን በአልማዝ በእንትን የጌጠ የሸበረቀ ነው ማለት ነው እና እዛ ላይ በጣም የጎነ ነው እና ልትወጣበት ስትፈልግ እንደ ሊፍት ይወርዳል ወደታች ይተኛል እንደዚህ እንዳትቸገር ማለት ነው ታረፍክበት በኋላ ግን ይዞ ይወጣል እንደገና ያጫውታል ማለት ነው እሱ ራሱ ይሄ አይነት ነው እንግዲህ አላህ Subhanahu Wa Ta'ala ደግቼ የምጠብቃችሁ ያላችሁት ሀልሚ ሙሸሚር ይሄንን እድል የሚፈልግ ካለ ዛሬ እኔ ያልኩትን መስራት አለበት እያለ ነው እና ሱሩሩ መርፉዓ በጣም ከፍ ያሉና የጓኑ የከበሩ ዙፋኖች አሏቸው ወአክዋው መውዱዓ በተርታ ደግሞ የተደረደሩ ኩባያዎች አሉ የክብር መጠጥ የምትጎነጭባቸው የጣፋጭ እና የምርጥ መጠጥ አይነት ሁሉ ዙሪያውን ተደርድሮ እኔን ቅመሰኝ እኔን ተቋደሰኝ እያለ ይለምንሃል ደጅጠናል ማለት ነው ሱብሃንአላህ እና ወነማሪቁ መስፉፋ ለመደገፍ ከፈለክ ደግሞ በግራ በቀኝ በጣም ያማሩና የተዋቡ የሆኑ መኸዳዎችም ብርቅዬ የሆኑ መኸዳዎች ታይተው ተሰምተው የማይታወቁ በጀነት ሐር የሸበረቁ መኸዳዎችም አሉ የምትንፈላሰስባቸው ይላል ማለት ነው ወዘራብዩ መብሱታ እና ሲዘረጋ ዳርቻ ጫፍና ወርዱ የማይታይ የአበባ ምንጣፍም አለ የጀነት አበባ ምንጣፍ እንደዚህ እንዳንተም የበሰበሰው ሳይሆን ማለት ነው እና ይሄ አይነት መስተንግዶ ነው በዛች ሀገር ተሟልቶና ተካቶ የሚገኘው ይላል ማለት ነው ወነማሪቁ መስፉፋ መኸዳዎቹ በተርታ የተደረደሩ ናቸው ለመደርደር እንኳን አንተ ይሄን ዝል አድርገው ብላ አትደክምም ራሱ ቢቁድረቲላ ተሰይሟል በሚፈለገው መልክ ይቀያየራል ማለት ነው እና ይሄንን እንግዲህ አላህ Subhanahu Wa Ta'ala ለናሙና ማሳየቱ ነው ሰው በሚያቁትና በሚገባቸው እነዚህ ነገሮች አይደሉም በዱንያ የሚያታልሏቸው ትልቅ እድል የምትሏቸው እነዚህ እድሎች ዱንያ ላይ ከሆነ አታላዎች ናቸው አዘናግተው አታለው ስንቅሳቲዝ ባዶ እጅህን እንድትመጣ ነው የሚያደርጉ እኔ ዘንዳ ግን የተደገሰው የዘላለም የማያልቅ የማይደቀው የማይደብዝዘው ያ ለማግኘት ከፈለክ ትጥቅን ጠበቅ አድርገህ ስራ እያለ ነው አላህ Subhanahu Wa Ta'ala ከዚያ በኋላ የሰው ልጆች እንግዲህ ጌታቸው ለዚህ አይነት ዘላለም ክብርና ጸጋ እያጫቸውና እያባበላቸው ጆሮ ዳባ ልበስ የሚሉት ብዙዎቹ ናቸው ምን ነካቸው ይላል እስቲ ልጠይቃችሁ አፈላ ينظرون الى الابل كيف خلقت ለመሆኑ ሌላ ነገር ቢያቅትህ እንደ ምሁሮቹ እንደ ሊቆቹ መማር መመራመር ቢያቅትህ ቢያንስ እንኳን ወደ ግመሎች ዘወር ብለህ ለምን አታስተውልም ይላል ገመል እረኛውስ ብትሆን እና ወደ ግመል ለምን አይመለከትም እንዴት ተፈጠረ ይችላል ግመል እንግዲህ ሰፊነቱል አርድ ትባል ነበር ወትሮ የመሬት ሰፊና የየብስ ሰፊና ትባላለች በጣም ጠንካራ ፍጡር ናት እንስሳ ሁሉ የበለጠ ጉልበተኛ ናት እንደገና ችግር አይፈታትም ሳትበላ ሳትጠጣ ሳምንት መቀመጥ ትችላለች ስንት በረሃ አቋርጣ ትሄዳለች እና በዚህ በግመሉ ላይ እንግዲህ በሚቀመጥበት ጊዜ ሰው በተለይ ወደ በረሃ ሲሄድ እሷ ናት ጓደኛው እሷ ጋር ስትሄድ ከተማ በቤት ስትኖር ውካታው ጫጫታው ያሻግልህ ይሆናል ምናልባት የምታስብበት ጊዜ አጣ ይሆናል ግመልክን ተቀምጠው ወደ በረሃ ስትሄድ እስቲ ይችን እንኳን ጊዜ ተጠቅመህ በአካባቢ ያለውን ነገር በአንክሮ ተመልከተውና አስተውለው ይላል እንግዲህ አንድ ሰው ግመሉን ተቀምጦ በበረሃ በሚሄድበት ጊዜ አብራ ያለችው እሷ ናት አሁን በቅርብ የሚያየው ግመሉ ናት እንደዚህ እየተወዘወዘ ላይ ቁጭ ብሎ የሚሄደው እቺ ግመል እንዴት አንገቷ ረጅም ነው እግሯስ እንዴት ያው ስራ አገኘ ማለት ነው ስለሷ ነው የሚያስበው ያለው ያንን በሚያስብበት ጊዜ ይቺ ግመል ተኔ የበለጠ ጉልበት አላት ተኔ የበለጠ ኃይል አላት ግን አላህ ለኔ እንዴት ታዛዥና ተገዥ አረጋት እዚህ ወሩራኝ በረሃ ላይ አፍርጣይ ብትሄድ ያለ ያስባል ማለት ነው አላህ እሷን እኮ ጸባዋ የተዋበ ለኔ ታማኝ አገልጋይ ያደረገልኝ እኮ ጌታዬ ነው ስለዚህ ጌታዬን ማወቅ አለብኝ ይላል ጊዜ ያገኘ ማለት ነው ከዛ በኋላ ወደፊት ለፊት ወደፊት በሚያይ ጊዜ መስክ ነው ሜዳ ነው የሚያየው ለጥ ያለ ሜዳ ነው አይደለም እንዴ ያ መሬት እንደዚህ ነው በሄደው የማያልቅ መሬት ማን ነው እንደዛ አድርጎ የዘረጋው ሌላ ጥናት ደግሞ መጣ ማለት ወደ ግራ ዘወር ሲል ደግሞ ወደ ቀኝ ዘወር ሲል ጋራ ተራራዎች ደግሞ ባሻጋሪ ተደርድረው ይታያሉ እነዛን ደግሞ ማን ነው እነዚህን ሁሉ በተለያየ ተርታ የሰየማቸው ወደ ላይ ቀጥ ሲል ደግሞ የተንጣለለ ሰማይ ነው ያለው እሺ ሌላ እኮ መጽሐፍ አያስፈልግም እኔን ለማወቅ በዚህ ደረጃ ብታጠና ራሱ እኔ ከዚህ ሁሉ ጀርባ ነኝ ይሄን ሁሉ ያስገኘሁት እኔ ነኝና
ይሄን ያስገኘውልህ ጌታ እኮ ነኝ ነብይ ላኩልህና መመሪያ የሰጠው ለማለት ነው አላህ Subhanahu Wa Ta'ala ግመልን እንዴት እንደፈጠርኳት ከይፈ ኹሊቀት ና ተሌሎቹ እንስሳዎች ሁሉ ግዙፍ ሆና ጉልበተኛ ሆና ያያለች ግን ታማኝ አገልጋይ ናት ቂጧር ታረግና ግመሉን በገመድ ታስተሳስረውና 10 ግመል 12 20 ግመል ታስተሳስረና ህፃን ልጅ 4 አመት ልጅ የመጀመሪያው ግመል ቃጫውን ተሰጠዋለህ ፈለገበት ሀገር ይዟት መሄድ ነው የሚፈልገው ቦታ ሲደርስ ያችን ወደ መሬት ቁጭ ትላለች ሁሉም ቁጭ በያሉበት እሺ ያ ህፃን ልጅ እነሱን እንደዚህ ማዘዝ ይችላል አላህ Subhanahu Wa Ta'ala እንደዚህ ትሁት ባያረጋቸው ኑሮ ይሄንን አይነት እንግዲህ ማን ነው የፈጠረላችሁ እስቲ እወቁ በሚገባቸው ቋንቋ ኮርስ እየሰጣቸው ነው ገበሬዎቹን ዘላኖቹን አላህ Subhanahu Wa Ta'ala ከይፈ ኹሊቀት እንዴት እንደፈጠርክላ ለናንተ ጥቅምና አገልግሎት የተመቻቸች ታማኝ አገልጋይ ሆና እንደፈጠርኩላችሁ ወኢለ ሰማ ወደ ሰማይ ደግሞ አትመለከቱም ቀጥ ብላችሁ ከይፈ ሩፊዓት ከናንተ እንዴት ርቃ እንደጓነች በእናንተ ላይ ብትደፋባችሁ ማን ነበር የሚከለክላችሁ ወይም ሲኩ ሰማ አንተ ከአለል አርድ ና አንዲ ማንጠልጠያ ወይም አንዲ መሰሶ ሳይኖረው ይሄን ያህል ሰፊ ግዙፍ የሆነ ዓለም በላያችሁ ላይ በባዶ ህዋ ላይ ደቅኖ ያኖረላችሁ ማን ነው ይሄን እኮ ጌታ ነው ያዘልኝ ብለህ ለምን አታስብም ይላል ማለት ነው ወይለል ጅባሊ ከይፈ ኑሲበት ጋራ ተራራዎች ደግሞ ወደ ግራ ወደ ቀኝ ዙረ ስታይ በብዛትና በስፋት ተደርድረው ታያለ ማን ነው እነዚህን በዚህ መልክ የሰየማቸውና የደረደራቸው ወይለል አርዲ የተንጣለለውን መሬት ደግሞ ስታይ ከይፈ ሱጢሃት እንዴት ተዘረጋ ይሄንን የተንጣለለ ሜዳ በዚህ መልክ አላህ ለኛ ጥቅም ብናርሰው ብንተኛበት ቤት ብንሰራበት ማዕድን ብንቆፍርበት የፈለግነውን ብናረግ የሚያስተናግድ አመመኝ እንዲያረጋችሁኝ የማይል ሁሉን ነገር የሚችል መሬት ማን ያነጠፈው ይላል በዚህ መልክ እንግዲህ የሰው ልጆች በራሳቸውና በዙሪያቸው ያለውን ፍጥረታት እኮ ቢያስተውሉ እንዳው አቅላቸውን ቢጠቀሙ ሌላ መረጃም ባላስፈለገ ነበር ማለቱ ነው ፈዘኪር ለማንኛውም እነዚህን አንቀጾች እያወሳ ሰዎችን ምከራቸው አይ ሁለቱም ሱራ ላይ ፈዘኪር አለ እንግዲህ እርቲባጣቸውን ያሳያል ማለት ነው የሰው ልጅ የፈዘዙና የደነዘዙ በሆኑ ቁጥር ነው ተጌታቸው የሚርቁት አንቃቸው ምከራቸው ግሰጣቸው ለምንድነው ጌታችሁ እናንተ ስለ አላህ ሲነገራችሁ ግራ የሚጋባችሁ ለምንድነው የማይዋጥላችሁ የታቆየን ሁሉ ነገር እናንተ የምትፈልጉና የምትመኙትን ሁሉ ነገር ያሳካና ያሟላ እሱ ነው ለሱ ደግሞ ታማኝና አገልጋይ ከሆናችሁ ነገ ደግሞ የዘላለም ጀነት ውስጥ ያስገባችኋል ብለ ንገራቸው በግዚያዊ ጥቅማቸው ተታለው የዘላለም እድላቸውን እንዳይከስሩ ይላል አላህ Subhanahu Wa Ta'ala ፈዘኪር ኢንማ አንተ ሙዘኪር እነዚህን የአላህ አንቀጾች በዚህ መልክ ያወሳ ሰዎችን ምከራቸውና ገስጣቸው አንተ ገሳጭ ብቻ ነህ እና ሰዎችን እንድትመክርልኝ ብዬ ነው የላኩህ ሌላ አይደለም ስራ ድርሻ ማለቱ ነው ለስተ አለይሂም ቢሙሰይጢር ተመምከር አልፈ እነሱን ያለውል በግዲ ለማሳመን የጉልበት ተሿሚ አላደረኩም ይላል ሰዎችን ባለማወቅ እንዳይጠፉ ማወቅ ያለባቸውን ነገር ስለጌታቸው ንገራቸው ተሰሩ ደግሞ የሚጠብቃቸውን የጀነት ጸጋ ምን እንደሚመስል አስታውሳቸው ታመጹና ተለገሙ ደግሞ ምን አይነት ቅጣትና ውርደት እንደሚያጋጥማቸው አስታውሳቸው ይሄ ነው ስራ ከዛ በኋላ ግን አላምንም አካከ ዘራፍ የሚል ጥጋበኛ ካለ አንተ እሱን በግድ አንበርክከው በግድ ያሳምነው ብዬ ኃላፊነት አልጣልኩብህም ለስተ አለም ቢሙሰይጢር በሰዎች ላይ አንተ የጉልበት ተሿሚ አይደለህም የወደደውን በውድ የጠላውን በግድ አይደለህም ነገር ተነገርከው በኋላ ምርጫው የራሱ ነው የተቀበለ ተቀበለ ለራሱ አወቀ ያበለ አበለ ራሱን አጠፋ አንተ ግን የሥራ ድርሻ መምከርና ማስታወስ ብቻ ነው እንጂ ማስገደድ የለብህም ይላቸዋል ማለት ነው አፋ አንተ ትክረሁ الناس حتى يكونوا مؤمنين እንደሚለው እና አዳውል እስላም ብዙ ጊዜ እስላም በኃይል በጉልበት በሰይፍ ነው ሰዎችን እያስፈራራ ታልሰለማችሁ አጭዳችኋለሁ እያለ ነው ያስተለማቸው እያሉ ያለ ስሙ ስም የሚለጥፉ አሉ አበደን እውነት እንግዲህ አቅል ካላቸው ይሄን አይነት አያት ምን ይሉታል ለስተ አለም ቢሙሰይጢር ሰውን አስገዳጅ አይደለም መካሪ ነህ እንጂ የሰው ልጅ በተፈጥሮ የተከበረ ነው አቅል አለው የሚጠቅመውን ነገር ንገረው ሐሳብ አቅርብለት ከዛ በኋላ የቤት ስራ ሰጥተዋል ቢፈልግ ይቀበል ቢፈልግ ይተው እንጂ በግድ ያለውል በግድ ማን የሚባልበት ምክንያት የለም ይሄ ከተባለማ እምነትም አይሆንም እምነት ማለት እኮ አንድ ነገር በሙሉ ፍቃዱ ተስማምቻለሁኝ ብሎ መቀበል ማለት ነው
በሰይፍ ተደቅኖበት ሰልም ያለ የሚል ሰው በፍቃዱ ነው ያመነው እንዴት አድርጎ ስለዚህ አዳውል እስላም ነጭ ውሸት ጭራሽ ሊሆን የማይችል ነገር ነው የሚያወሩት ማለት ነው እና ለነገሩ የኛ ነብይ ብቻ አይደለም ሰዎችን የተዋጉት እና እነሱ የሚያወሩት ብዙ ጊዜ ነብዩ መሐመድ ብቻ ነው ጦርነት ያደረጉት በሙሉ ታላላቅ ነብይ የተባለ ሁሉ ተዋግቷል እነ ሙሳ አልተዋጉም እነ ዳውድ አልተዋጉም እነ ሱለይማን አልተዋጉም ማን ነው ያልተዋጋው አንድ ኢየሱስ ብቻ ነው ያልተዋጉት ሁል ጊዜ ሞዴል አድርገው የሚያመጡት አውቀው ኢየሱስን ብቻ ነው ምክንያቱም ሰው ታሪክን አያውቅም ኢየሱስ ያው በመከረ እንቢያሉ ጥላቶቹ ሲያሳድዱት አርጎ ሸሽቶ ወደ ሰማይ ሄደ የሚለውን ታሪክ ብቻ በቁንጥል ይወስዱና መላው ነብይ በሙሉ እንዲሁ እንደ ኢየሱስ አድርገው ነው የሚቀርጹት ማለት ነው የመጨረሻው ነብይ ጦረኛ ነው አሉ ማለት ነው ላ አበደን ተመጨረሻው በፊት የነበረው ነብይ ብቻ ነው ጦር የማያውቀው በሙሉ የዓለም ነብይ ተዋግቷል ባላቅሙ ሁሉ ማለት ነው ሰዎች ግን ያለ ስሙ ስም አላዋቂዎችን ለማደንዘዝና ለማሳሳት ሰዎችን በግድ ነው ሰዎች አስገድደው ይላሉ ለስተ ዓለም ቢሙሰይጥር እያለ ነው ላኢክራሃ ፊዲን እያለ ነው እንዴት ነው የጌታ መመሪያ ይዘውት የመጡት መመሪያ ሰውን ማስገደድ የለም ይላል ሰዎቹ ግን አስገድዶ ነው ዓለምን ያሳመነው ማለት ማን ነው ታማኝ ሊሆን የሚገባው ኢላ መን ተወላ ወከፈር ግን ሰዎችን መከራቸው ገስጣቸው ተመከርካቸው በኋላ የሚቀበሉ ካሉ መልካም እሰየው ቀናቸው ታደሉ እምቢ ካሉ ግን አንተ አስገዳጅ አይደለህም ያው ራስ መስኡልያን ውሰድ ትለዋለህ ማለት ነው ኢላ መን ተወላ ወከፈር ግን ይሄንን ስል ምርጫውን ለሱ ትቸለታለሁ የፈለገውን ይምረጥ ኩፍርም የመረጠ መብቱ ነው ኢማንም የመረጠ መብቱ ነው ሁሉም እኩል ነው ማለት ደግሞ እንዳይመስላችሁ ይላል ኢላ መን ተወላ ወከፈር አንተ ያመጣህለትን መመሪያ አልቀበልም ብሎ ያፈነገጠና ክህደትን የመረጠ ግን فيعذبه الله العذاب الاكبر አንተ ስራ ድርሻህን ተወጣል በአንተ በኩል ሌላ የሚጠበቅ ነገር የለም አታስረውም አትገርፈውም አትቀጠቅጠውም ግን ታንተ በላይ እኔ ነኝ መስኡሉ ከዛ በኋላ የኔ ስራ ነው ከዛ በኋላ ያለው እና አላህ ኩፍርን የመረጠውን ወገን فيعذبه الله العذاب الاكبر في الدنيا والاخره ከፈለገ በዱንያም አፈርደም ሊያበላው ይችላል ከፈለገም ደግሞ በዛኛው ዓለም ሲኦል አውርዶ ሊያቃጥለውና ሊያርመጠምጠው ይችላል ማለት ነው እና መልእክተኛ ፈረስ ያደርሳል እንጂ አይዋጋም እንደሚባለው አንተ መልእክተኛ ነህ ታደርሳል ተተቀበሉ ሰየው ካልሆነ ግን ለኔ ተዋቸው እኔ ነኝ ሂሳብ ማረጋቸው ከዛ በኋላ ይላል ና ኢላ መን ተወላ ወከፈር መን አዕረዶ ማለት ነው ከአላህን ጥሪ አልቀበልም ብሎ ፊቱን ያዞረ ወከፈር ክህደትን የመረጠው فيعذبه الله العذاب الاكبر ከባድ የሆነን ቅጣት አላህ ይቀጣዋል እንጂ እንደፈለኩ ምርጫ የራሴ ነው ብሎ ሊለቀቅ እንዳያስብ ማለቱ ነው በነብዩ በኩል ተመንገር አልፎ የሚያረገው ነገር የለም እኔ ግን ከሃዲዎችን እቀጣቸዋለሁኝ በፈልግ በዱንያ በፈልግም ደግሞ ያው በዘላለሙ ዓለም ይቀጥላል ማለቱ ነው እና ታላቁን ቅጣት ይላል በዱንያ ላይ የሚከሰቱ ቅጣቶች ሁሉ በሙሉ ትንሽ ናቸው ኢሚንት ናቸው ዱንያ ላይ የሰው ልጅ ብትፈልጠው ብትቆርጠው ብትቀጠቅጠው ብታቃጥለው ውሃ ብትጨምረው ምንም በዱንያ ቅጣት በሙሉ ትንሽ ናት ግን ከባድ ቅጣት ማለት አዛብ አልአክበር የጀሃነም ቅጣት ነው ይላል አላህ Subhanahu Wa Ta'ala እና የስለናር الكبرى አሁንም እነዚህ ሱራዎች እንዴት ነው ያቺኛው ሱራ የስለናር الكبرى ወይተጀነቡ አላሽከለዲ የስለናር الكبرى ብሎ ነበር እዝም فيعذبه الله العذاب الاكبر አለ በስመ ተፍዲል ሁለቱም ማን ያኛው በሙአነስ ይሄኛው በሙዘከር አድርጎ እና ከባድ ቅጣት ውስጥ ይጨምረዋል ይሄን አውቆ ይግባበት ማለት ነው አንተ ተነገርከው በኋላ ለምን አልሰለምኩም ነግሬ ነበር ምናምን አተካራ አትግጠም ስራህን ጨርሰሃል አንተ እና ያው እንግዲህ ነግሬ ያለው እንቢታልክ ጌታ ጋር ትገናኛለህ እሱ የሚልህን ጠብቅ ብለ መሄድ ነው አላህ ግን ከህደትን የመረጡን ሰዎች በምንም ምክንያት አይተዋቸውም በጣም ከባድ የሆነን ቅጣት እንደሚቀጣቸው ነው ይላል እና ይሄ ቅጣት በሚመጣ ጊዜ በምን መልኩ ሊቋቋሙት ሊከላከሉት ይችላሉ ኢነ ኢለይና ኢያበሁም መመለሻቸው ወደኛ ብቻ ነው ይላል በዚህ በዱንያ ላይ አንድ ባለስልጣን ጋር ብትጣላ አንተ ማምለጥ ትችላለህ አይደለም እንዴ ለምሳሌ እዛ ሀገር መንግስት ጋር እኔ ብጣላ መንጠቅ በየወጥቼ ሌላ ሀገር ከሄድኩኝ ምንም ሊያረጋኝ አይችልም አይደለም እንዴ ግን በአኺራ ረብ العالمين ጋር ከተጣላ አገር ክንትቸለ ሄዳለሁኝ ልትለው ትችላለህ የት አለ ሰማይ ብትወጣ የሱ ሀገር መሬትም የሱ ዱንያም የሱ አኺራም የሱ የብሱም ባህሩም
ዓለም በሙሉ የሱ ናት በመዳፉ ስር ነህ ማለት ነው ስለዚህ የት ሄዶ ሊያመልጥ ይፈልጋል ይላል አላህ ኢነ ኢለይና ኢያበሁም መመለሻቸው ፈለገውን እንግዲህ ናጥ ፈርጥ ጨፍር ደንስ ሲደክምህ እኔ እጅ ላይ ትወድቃለህ የዛ ጊዜ ዋጋህን ታገኛለህ ይላል አላህ Subhanahu Wa Ta'ala ወደኛ ነው መመለሻቸው ኢያበሁም ማለት ሩጁዓሁም ኢለላህ ተርጃዑል ኡሙር እንደሚለው ثم ان علينا حسابهم ወደኛ ከተመለሱ ታዲያ ምን ይሆናል ውጤቱ እንተሳሰባቸዋለን በዱንያ የሰራትን ነገር ሁሉ የተናገራትን ሁሉ ያሰባትን ሁሉ ሳይቀር አንድ ባንድ እንተሳሰበዋለሁ የዛ ጊዜ ሂሳቡን ውጤት ሰጠዋለሁኝ ይሄ ስራ ድርሻችን ይሄ ነው እንግዲህ አንተ መልእክት ማድረስ እኔ መተሳሰብ ይሆናል በእኔ ስራ አንተ ጣልቃ እንዳትገባ በአንተም ስራ ለማንም ጣልቃ ይገባም ነው ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala የሰው ልጆችን በማያወላዳ መልኩ ቁልጭ ባለ መንገድ ማንም ሰው ገበሬውም የዘላኑም ከብትረኛውም በሚገባው ቋንቋ እየነገረው ነው ይሄ ነው ቁም ነገሩ ይሄን ከተቀበላችሁ አለ ወሰለን ጀነት ለእናንተ ናት እንቢ ካላችሁ ግን የትምዳ አታመልጥም ምስራቅም ምዕራቡም ሰማዩም መሬቱም ይሄርክበት ሂደህ ዙሮ ዝረህን እጅ ላይ ተወድቃለህ የዛ ጊዜ ደግሞ ተሳሰባለሁኝ እያለ ስለሆነ አልየውማ አመሉን ወላ ሂሳብ ዛሬ ማንም ሰው መስራት ይችላል ግን የሚተሳሰበው የለም ወገደን ሂሳብ ወላ አመል ነገ ደግሞ ሂሳብ ይከፈታል ስራ ላስተካክል ስተቴን ላርም ብትል ደግሞ ማረም አይቻልም እና አሁን በስራ መስክ ያላችሁ ሁሉ ሐቁን አውቃችሁ ወደ ጌታችሁ ለመመለስና ከሱ ጋር ለመታረቅ ተግታችሁ ስሩና ሞክሩ እያለ ነው አላህ ይወፍቀን ወሰለላሁ ዐለ ነብይ ወኢላ ለካ